ከዋርኒንግ የወጣሁት እኮ ዋርኒንግ ተሰጥቼ ቀረምኩ እኮ በእናትሽ። እሺ መጣሁ በቃ። ስልኬን ባቻርጀር ካገኘሁ እልክልሃለሁ ተቀበለኝ። እሺ እሺ እህቴ ባይ። የሆነ ነገር ስሰራ የማዳም ቅመሞች በውጭ ሀገር የምትኖሩ ተሰዳችሁ የምትኖሩ ከዛ ውጭ ስራ ሰርተን እንለወጣለን ብላችሁ ማታስቡ እከሌ ጋር እኩል አንሆንም፣ እከሌ እኮ እንደዚህ አላት፣ እከሌ አቋም አላት፣ እከሌ መልክ አላት፣ እኔ እንደዚህ የለኝም፣ እኔ እንደዚህ የለኝም ይዘውት የኛን እኔ የምሰራውን ስራ ላይሰሩት ይችላሉ። ውበቱንም መልኩንም መልካችሁ አይደለም እሺ፣ አስተሳሰብ፣ ላጎት፣ ተነሳሽነትን የሆነ በቃ ተሰጥቷላችሁ አይደል? ያንን ነገር ማውጣት በቃ ይሆናል አይደለ? አለመጨናነቅ። እንደዛ ካደረጋችሁ ትችላላችሁ ከማንም በላይ ምንም ሁኑ። እና ደግሞ ጉድፍድፍ አይወጣልንም። እኛ ገብርኤልን የምሬድ ነው። ከዛ ተነስታችሁ ደግሞ የሆነ ደረጃ ላይ ለመድረስ ስትሞክሩ በዙሪያ ያለ ሰው ምን እንደሚላችሁ ታውቃላችሁ? ትንሽ ትንሽ ነገር ልንገራችሁ። ያቺ ከዛ ጋር የመጣቸው ልጅ እና ደግሞ እኔ በተፈጥሮ የቁጡ ነኝ። በቃ የሆነ እዚህ ጋር ልስቅ እጫወታለሁ እናንተ ጋር ምናምን የሆነ ቁም ነገር ላይ ስናወራ ግንፍል የሚል ነገር አለ። በጣም ቶሎ ነው የምናደደው። እና ውይ አረብ ሀገር እኮ ነቅላለሁ ይሉኛል። ኮንፊደንስ እንደ እናቱ ያን ራሱ አልሰማም። ገባችሁ? ያን ራሱ አልሰማም። እናቴ ትሙት ምንም መስሚያ ይጠጥ ነው። ገባችሁ? እኔ አላማዬ ነኝ። እንግዲህ መጀመሪያ ላይ እኔ ሳውዲ አረቢያ ከቦቼ ጋር ስንገናኝ ሀ ብሎ ማለት ነው ለእናንተ የተጻፈላችሁ ነው የምትኖሩት። እኔ ልጁ ቦቼ ጋር እንገናኛለን ብለን አስቦ አይደለም፣ እንደ ቀል የተጀመረ ነገር ነው። እልክ በዛ ደግሞ ቀስ በቀስ መግባባት፣ እኔ እና እሱ መግባባት ስንጀምር፣ ሲቀጥል ደግሞ የእናንተ በቃ ከዙሪያ ያለ ሰው እንትን ነው እኔ ከዛ ቦታ እዚህ እንድመጣ ያደረገ። ገባችሁ? ምን ለእንትን ነው እንጂ እንደዚህ ነው እንጂ እንደዚህ ነው እንጂ እንደዚህ ነው እንጂ ነው። ገባችሁ አይደለ? ወሬ። እኔ ደግሞ ተግባር። መጣው አትሰራም ተባለ፣ ሰራው። ሳውዲ አረቢያ ላይ 4-5 ቪዲዮ ነው በ1 ሚሊዮን የታየልኝ። እዚህ ከመጣ በኋላ እስከ 3 ሚሊዮን የታየልኝ ቪዲዮ አለ። ኮንፊደንስ። ስለዚህ የሆነ ነገር በምሰራ ቁጥር እንደናንተ ነው የሚናገሩኝ። ማርያምን በሰዓቱን ያሁን የማዳም ቅመም አይደለሁም፣ ግን እንደናንተ ነው የሚናገሩኝ ስለነበርኩኝ ያ ነገር ድክመት መስሎ ይታያቸዋል። እኔ ግን ሁሌም ነው ማነሳው፣ አልሰለቸውም። ሁላ አትሜ ሁላ ነው ማስቀምጠው። ሰርቶ መለወጥ የሰው ልጅ ምንም እንትን የሚለው ነገር የለም። ገባችሁ? ደግሞ እዛ ቦታ ላይ ሁኜ በዚህ እወጣለሁ ብዬ አስቤ አላውቅም። ድንገት ነው በቃ ፈጣሪ የሆነ ነገር ሲያስቀምጥ በምክንያት ነው። እሺ በምክንያት ነው። እና ፈጣሪ ይህን ነገር ሲያመቻችልኝ በምክንያት ነው። ሁለተኛ ነገር ቻይ፣ ሶስተኛ ነገር ደግሞ በነገራችሁ ላይ የሆነ ነገር ካየሁኝ አልችልም። በጣም ነው የምናደደው። በጣም እላፊ በቃ የሆነ ኦቨር እስከሚሄድ ድረስ ነው የምናደደው። እና የሆነ ችዬ ነገሮቹ ይስተካከላሉ በሚል በዛ ላይ ደግሞ የልጆች ብርታት። ከእናንተ ምንም ነገር አይደለም እኮ የምፈልገው። ይኸው ምንም ነገር እፈልጌ አይደለም፣ ግን የሆነ ነገር ከኔ እንድትወስዱ እፈልጋለሁ። ምንም አድርጌ አይደለም፣ ግን የሆነ ልክ እንደ ደካማ ጎን እንደ የቆሰለ ቁስል አለ አይደለ? ተመታችሁ ወየው ነገር እዛ ላይ ጫው መነሰነስ አለ አይደል? እንደዛ ነው የሚያደርጉት። እና እኔም ቦታው ላይ ባል ኖር እንደናንተ ነው አለው። ትችላላችሁ፣ እናቴ ትሙት፣ እንችላለን። እሺ በጣም ትልቅ ተሰጥቷለን። በጣም ትልቅ መስራት የምንችል ብዙ አይነት ተሰጥቶች ያለን፣ ብዙ አይነት ማድረግ የምንችል፣ ከተነሳብን ደግሞ እስከ ጥግ ድረስ የምንሄድ፣ ለመስራት ብለን ደግሞ ዝቅ እንደምንል የሆነ ደረጃ ላይ ለመድረስ የሰው ልጅ ከዚህ በፊት ምን ብያችኋለሁ? ዝቅ ማለት አለበት ከፍ ያለ ቦታ ላይ ለመቀመጥ። ስለዚህ የሆነ ነገር ሳሳያችሁ የሆነ ነገር በማድረግ ቁጥር ያ ነገር እናንተ ማሳያ ነው። እሺ በቃ ያን ነገር እናንተ ወሰዱት። ምን የማዳም ቅመም አይደለች እንዴ? ምን ታደርጋለች? ምን ታመጣለች? አንተን እንደዚህ እኮ ናት ኖርም እንደዚህ ነው አትኖርም። ንፍጣም
እነሱም ይኖራሉ እንኳን እኔ እግዚአብሔር ይመስገን። ደንቆሮ ገርሞኝ እኮ ነው። እኔማ አሳያችኋለሁ። እንደ እናቴ ትሙት ማምላክ ሰላም ታድርገኝ። ፈጣሪ ያመንኩት ፈጣሪ መጨረሻ የሚያሳምረው ጠብቁ። እናንተም ለማየት እኔም ለመስራት ወደኋላ አለም። እሺ ቢሻው አስጠላሽ በሉኝ፣ ቢሻው ግንባራም በሉኝ። ለ15 ቀን ነው የምትሉት ማሮቼ። እኔ ግን ወደ ስራዬ ጋር የምፈልገው ነገር አገኛለሁ። እኔ አስቤ ያላደረግኩት ነገር የለም። ጊዜ ይፈጅብኛል እንጂ ሁሉንም ነገር አደርጋለሁ። እናንተ ምንም ነገር ማድረግ የማትችሉትን በወሬ በተለያየ ነገር የምታዩትን ነገር እኔ በተግባር አደርገዋለሁ። ማግኘት የምፈልገውን ነገር አገኛለሁ። ገባችሁ? እናንተ ታወራላችሁ እና ምን ልላችሁ ፈልጌ ነው። ስልኬ ፓወር ባንክ ይዤ አልመጣሁም። ጌም ልጫወት ነበረ። ገባችሁ? ጌም ልጫወት ነበር የመጣሁት። ባለፈው ጥፍሬን ሲሰሩኝ እንደዚህ አድርገው ነው የቆረጡት ጥፍሬን። ይወጥማ ጥፍር ሲሰራ ደግሞ የራሳችሁ ጥፍር ተቆርጦ ነው የሚሰራው። ጌም ልጫወት እኮ ነበረ ማሮቼ። እንዴት ላድርግ? ፓወር ባንክ ኬት አባቴ ላጣ። የት ሀገር ነሽ? ዓለም አቀፍ ትባላለች። እኔ ተወልጄ ያደኩበት ሀገር ማለት ነው። ፈልግሃት ነው። እሺ ምን ይሻላል? ምን ይሻላል? አሁን ማሮች ጥያችሁ ልወጣ። ማምላክን ይብላ አሳያችሁ። ምንም ቻርጀር አለመኖሩ እኮ ነው የሚያናድደው። እዩት እዩትማ፣ ቀዩ ይታያችኋል። ላይ ቀዩ ይታያችኋል። አያችሁት? አይታይም? ቆይ ይታያል አይታይም? እሺ አሁንስ አይታያችሁም? ቀዩ መብራት ሊዘጋ ነው ስልክ። አዎ አይታይም። ዞሮ ለማንኛውም መብራት ሊዘጋ ነው ልላችሁ ነው። መብራት ዘጋቢ ነው። ውይ እንዴት አድርጌ ልቀበላት? ቶሎ ሰላም ሰላም፣ እንዴት ነሽ? ደህና ነኝ። እንዴት ነሽልኝ? ስማኔ ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ምነው ድምፅሽ? ምነው እኔ እንጃ ጉንፋን ይዞሻል? ኧረ ደህና ነኝ። አልያዘኝም። ደህና ነሽ? ሮብሲ አይደለም እንትን ልልሽ ነበረ። አይ በቃ አልፏል። ግን እንኳን አደረሰሽ ለጾማችሁ። ጌም ላይ ነሽ? አዎ ጌም ልጫወት ነበር፣ ግን ስልኬ ባትሪ ሊዘጋብኝ ነው። እና እስኪ እናስጀምረውና እንትን ላንጣ ካገኘ አንድ አሁን ገና ነው የገባሁት። ላኪል ጋይስ ደብል ሳብ እስኪ ዛሬ ግምዣዬን አስቀጥኝ። ቆየው ሰው ከቀጠውኝ በጣም ቆይቻለሁ። ሰው ከቀጠው ዋስ ውዴ ይሄንበት ሮክሲ እንዴት ነሽ? ሰላም እንዴት ነህ? ለሶስት እንጫወት ወይስ አራተኛ ሰው አንድ ሰው እናስገባ? አማን በቃ እሺ፣ አማን እናስገባውና እስኪ ፓወር ባንክ ካለላል። ፓወር ባንክ ወሳጣው እኮ ቤት ስልኬ ባትሪ ይዘጋል። እናስጀምረው ጌሙን። ወይ ከማን ጋር ነው? ምንድን ነው የላኩት? ወይኔ ያቋርጡት። ይኸው
ተቀበሉት። እሺ ሁላችሁም ተባድርጉ፣ ሁላችሁም ተባድርጉ። እሺ ተቀበሉት እንጂ አማን ተቀበለው። ጌሙን ቪዲዮች ግን ጌም ሲጀምር የት ነው የሚሄዱት? አማን የኔም እንደዛ ናቸው። 800 ሰው ነበር፣ አሁን 600። አማን አልቀበልም። ለምን አትቀበለው? አልቀበልም ይሄን ጌም። ኦኬ እሺ ማትጫወት ከሆነ ውጣልን፣ እኛ እንጫወት። እኔ ከማላውቀው ሰው ጋር ለምን እንደምታደርጊኝ እንዴ? እኔ እሱም አዲስ ጀማሪ ነው፣ እንደዚህ ጌመር አይደለም። ከኔ ጋር ይሁን። ራንሰም ደግሞ ታውቃታለህ። ለምን ደግሞ አታውቃት? አይ እሷ ሰድባኛለች። ከእሷ ጋር ልሆን ግምዣይ በቃ እኔ ጾመኛ ነኝ። አሁን ምንም መናገር አልችልም እና አልወጣ። ይህ ደግሞ ተሰድቤያለሁ። ከእሷ ጋር ልሆን በጣም ነው። እንዴት ተሰጀብከው? አባቴ ሞት በጣም ሰድባኝ። እና ጾመኛ አይደለች እንደ አንተ። አሁን የክርስቲያን የሙስሊምን ጾም ነው። ኧረ ትልልቁ ይብሳል በእግዚአብሔር ስም። አሁን አንተ ክርስቲያን ና ጾም ተይዟል፣ እሷ ሙስሊም ና ጾም ተይዟል። ይቅር ለእግዚአብሔር ጌም አትጫወትም እንዴ? ዝም ብለህ ይቅር። መጀመሪያ ይቅርታ ነው የሚቀድመው። ቂም ይዞ ጸሎት እንዴት ይሆናል? ለዛ ነው እየነገርኩህ ያለሁት። እኔ አይመለከተኝም። ይቅርታ አድርጎልኝ ወስ አንድ ሰው እናስገባ። በቃ እሺ፣ በቃ ፈቱ። አምጣትና ይቅርታ እንባባል፣ እንጫወት። አምጣት፣ ችግር የለብኝም። ግን በቂም እኔ ጸበኛው ዝም በልሽ። ራንሱ የኔ ወድዬ አሁን ጾም ነው፣ እሱም ክርስቲያን ነው፣ ጾም አለው። አንቺ ሙስሊም ነች፣ ጾም ነው። አውፍ ተባባሉና ጌም እንጫወት። እሺ ቂም ይዞ ጾለት አለ እንዴ? ወይ እኔ ረስቼዋለሁ። ራሱ እኮ ማሬ እሱ ስላስታወሰው ምን ማድረግ ይቻላል? ማለት እኔ አሁን መናገር አልችልም። እንደዚህ ነው እንደዛ ነው በሉ። እሺ ይቅርታ ተባባሉ። ማርያምን አውፍ ተባባሉ። አማን አስደብሬ ከሆነ ይቅርታ። እሺ እኔም ይቅርታ ብያለሁ። እሺ በጌም መሀል ያለ ነገር ነው መነጋገር ምናምን። በቃ ቲክታከር ሲባል ያለ ነገር ወይ አዋጭ ያረከኝ አንተ ጌታ። አይ ጋይስ ታብታብ እናድርግ። እሺ ጋይስ ታብታብ ሁላችሁ ታብ ጋይስ ኤቭሪ ጊፍት ያላችሁ ኤቭሪባዲ ታብ ሰው የለኝም። ኤቭሪባዲ ፋሚሊያንስ ያለ ታብ ታረጋላችሁ። አባዲ ቦም ፋሚሊያንስ ያለ ታብ አድርጉ። እሺ እናቶች የኔ ቻርጀር ላንጣ። እሺ ታረጋላችሁ። ሁላችሁ ፎሎ ታረጋላችሁ። ሰርቤሰር ጊዜ ያላችሁ ሰዎች በሙሉ አዳኞቹ ንገራቸው። እሺ ይኸውልህ ወስለስ ታብታብ አድርጉ በላቸው፣ ይሰሙሃል።